ምን እንደምሽ ለምትዞር ነው ምን ማለት ነው? ምን ሆነሽ ነው ማለት ምንድን ነው? ስጦታ ነው እኮ የምን ስጦታ ነው ይሄ? ለማንኛውም ከማለት ማለት አይደለም። የምን ስጦታ ነው ይሄ? ስጦታ ነው ይዘውጣ። ሲጀመር አንተ ምን እያደረክ ነው ያለው? ከእኔነት እኔ ማውቀው ልጁን ስታመጣ ነው። ሀቅህን ማውቀው አንተ እሱን ስታመጣ አለያ ግን እኔ አንተን ማላምንህ። አዳምጠኝ። አንተም የትዳር አንድ ሰው ልትሆን ትችላለህ። ሲጀመር እሱን ካላመጣ ላምንህ አልችልም። ለአንተ አስቤ ነው መጣው እንጂ አልመጣ ትችላለህ። እነዚህ ሰዎች ያሳዝኗችሁ። እነዚህ ሰዎች ያሳዝኗችሁ። እንደዛ በልተ ብለህ ተለካስ ቢሆን ኖሮ በታል ያለበትን ታሳየኛለህ። እኔ ማንም ሰው በእናቴ እንዲመጣ አልፈልግም። እሺ ገባህ? ይሄንንም ነገር ደውለህ ትነግረዋለህ። ዛሬ ትወስደናለህ። አመጣዋለሁ። ሲጀመር እንዴ የመጣው ገራቱነቱን እኮ ነው። ወሰደኝ እኮ ወስዳለሁ እኮ ወሰደኝ። በሰለኝ እስከ ዛሬ ድረስ ነበርክ። ነገረኝ እስቲ። መምጣት ያስፈልጊው መናገር ያፈተት ነው። አዎ ኃጢአት ነው። ለምን? ምክንያቱም ወንድ ከሆንክና ትዳርሽ እንዲፈርስ ፈልጋለሽ ማለት ነው። ጓደኛ የሚያሳዝነው ለዛሬ ላይ መጣሁት መጀመሪያ ትዳርም ጓደኛ የሚያሳዝን ቢሆን ኖሮ ማለት ነው እዚህ መተክ ለማውራት ሳይሆን ከጓደኛ ጋር እኩል መጋፈጥ ነበረብህ። ናፍቃኛለች ወይ እንዴት እኔ አይኗን እንደማየው ማላቅ በቃ ንጹህ መሆኔን ግን እሷ አለመረዳቷ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። በያላችሁበት ሰላማችሁ ይብዛልን እያልኩኝ ዛሬ ሁላችሁንም ላመሰግን ነው የመጣሁት። ብዙዎቻችሁ ጸሎት፣ ዱዓ በብዙ ነገር እያገዛችሁ ነበርና እኔም አልሐምዱሊላህ አሁን ላይ ተሽሎኛል። ያው እንግዲህ ነገሮችም እየተስተካከሉ ይመስለኛልና ማለት ወደ ነገሮች እየተስተካከሉ ወደ ማለቂያው እየመጡ ይመስለኛልና በዛ እኔ በጣም ደስተኛ ነኝ። ከኔ በተጨማሪ ደግሞ እናንተ በጣም ደስተኞች እንደሆናችሁ እየነገራችሁ ነውና ብቻ የገባንበት ነገር በጣም የምሬን ነው የምላችሁ። እኔ እስከዛሬ ድረስ እንደዚህ አይነት ነገር ገጥሞኝ አያውቅም። የገጠመውም ሰው አለ ብዬ አላስብም። እና ማለት እንዳያችሁት ነው ማለት ነገሮች እየተደራረቡ ወደ ሌላ አቅጣጫ ነበር እያመሩ የነበረውና አሁን ላይ ግን ቢያንስ እንኳን አንዳንድ ሁኔታዎችን እያወቅን ነው። የምሬን ነው የምላችሁ። መሀል ላይ እኔም ቤተሰቦቼም ምናምን ችግር ውስጥ ገብተን ነበር። ሲቀጥል በተለይ ደግሞ እኔ ብዙ ነገር ደርሶብኛል። ከእኔም በተጨማሪ ደግሞ ውብዬ ምን ደረጃ ላይ እንደነበረች ምን አይነት ነገር እያሳለፈች እንደነበር እናንተም ታውቃላችሁ። እና ናሂም የምሬን ነው የምላችሁ የማይሆን ነገር ውስጥ ገብቶ ነበርና አሁን ላይ አልሐምዱሊላህ ከኔ ጋር ነው። ትላንትና ከኔ ጋር እንዲኖር አድርጌው ከኔ ጋር ነው አሁን እየኖረ ያለውና ብቻ እኔ እንጃ እንዴት እንደምነግራችሁ አላውቅም። እና ጓደኛው መጥቷል እና ጓደኛው ደግሞ ቢያንስ እንኳን እሱ ነገሮችን ያስተካክላል ብለን እናስባለን። ዛሬም የጠራ ነው ለዛ ነው። ለውብዬም ነግሬያታለሁ ያለውን ነገር። አሁን ውብዬ ጋር ሄደን እንግዲህ ልጁ ያው ከልጁ ጋር ቢያንስ ትንሽ እንኳን ስለምትግባባ እሱን እንድጠይቀውና ናሂ ንጹህ እዚህ ጋር ንጹህ እንደሆነ ምናምን የሚገልጸውን ነገር ለውብዬም ለማስረዳትም ጭምር ነውና ናሂ ብቻ እስቲ ሰላም በላችሁ። ሰላምን ደህንነትህን ምናምን ነገር ንገራቸው። ማለት በዚህ ሰዓት ደህና አይደለህም እኮ በእርግጥ ግን ያለውን ነገር እሺ። ሰላም እንዴት ናችሁ? ያው እኔ ፋሚሊዎቼ በጣም እኔ በምንም ቃል አልገልጻችሁም። እኔ ነግሬ ከሆነ በቀን 200 300 ስልክ በላይ ይደወላል። እየደወላችሁ የምትጠይቁኝ ስላለውበት ሁኔታ እየጠየቃችሁኝ ያላችሁ ከልብ አመሰግናለሁ። ያው እኔ ላይ ደረሰ ያው ሌላ ሰው ላይ እንዲደርስ አልመኝም አልፈልግም። በቃ ምክንያቱም በጣም እየጎዳኝ ስለሆነ ማንም ላይ እንዲደርስ አልፈልግም። እኔ አንድ ነገር አምናለሁ፣ ፍቅር በውዴታ ነው የሚሆነው። መክሊትም ሚኪም ይሄንን ቪዲዮ ይከታተላልና በግድ ወደ ፍቅር ውስጥ ልገባ አልችልም። እኔ አንድ ትዳር አለኝ፣ ትዳሬን አከብራለሁ። ከትዳሬ ውጪ በፍጹም አንገቴ ላይ ልሄድ አልችልም እና እኔ ላይ የገጠመው ማንም ላይ እንዲደርስ አልፈልግም። ዛሬም ውብዬ ልታወራ ትፈልጋለች፣ ሚካኤልንም እንደዚሁ ማውራት ትፈልጋለች ሲለኝ በቃ በደስታ ነው በቃ እሺ ብዬ እንትን ያልኩት። ያው ሙቤም ከጎኔ ያለው ሙቤ ነው አሁን ላይ በዚህ ሰዓት። እውነት ነው አንዳንዴ በችግራችሁ ጊዜ ብዙ ሰው ነው የሚሸሻችሁ። ያንን ነገር ተረድቻለሁ። ግን ደግሞ ወንድሜ በዚህ ጊዜ አልተለየኝም።
ማለት በቃ እኔ የምሬን ነው የምላችሁ። የምችለውን የቻልኩትን ነገር በሙሉ ለማድረግ እኔ ዝግጁ ነኝ። ሲጀመርም ደግሞ የትኛውንም ነገር እያደረግኩኝ ነውና ያው ሚካኤል የሚባለው ጓደኛውንም እንግዲህ ጠርቼዋለሁኝ ያለውን ነገር ለውብዬ በግልጽ ሁሉንም ነገር ነግሬያታለሁኝና የምሬን ነው የምላችሁ። መክሰስም ደረጃ ደርሰናል፣ ከሰናል፣ አመልክተናል። ምንም ነገር ልናገኝ አልቻልንም። ነገር ግን ሚካኤል የሚባለው ልጅ ቢያንስ እንኳን ብዙ ነገር ስለሚያውቅ በሱ በኩል ነገሮችን ለማስተካከል እየሞከርን ነውና እኔ እንጃ እንዴት መናገር እንዳለብኝ አላውቅምና በቃ ከዛም በኋላ ደግሞ ይሄ ነገር ከተስተካከለ በኋላ ራሱ ነገሮች እንዴት አሁን የውብዬና የናሂ ነገር ራሱ እንዴት እንደሚሄድ አላውቅምና በቃ እኔም ማድረግ የምችለውን ነገር እያደረኩ ነው። ወደ ቤተሰብም መደወል ካለብኝ ወደ ቤተሰብ እየደወልኩኝ ብቻ አላውቅም። ያው ትዳራችን ላይመለስ ይችላል፣ ግን ደግሞ ውብዬ እኔን ንጽህና አውቃ ንጹህ መሆኔን በቃ ያን እንድታቅ ነው የምፈልገው። ያው በትዳራችን ያው ተስፋ የለውም ስለ ያው ከዚህ በኋላ በቃ እኔ ሞክሬያለሁ፣ ታግያለሁ፣ ግን ደግሞ እውነታውን አውቃ ቢያንስ ልጆቼም በቃ እውነታውን እንዲረዱ ስለምፈልግ እኔ ግን ስራዬን እቀጥላለሁ ስለ በቃ ሁሌም ለሷ አታመናለሁ፣ ግን እኔ ስራዬን እቀጥላለሁ። ግን ደግሞ በቃ እሷ ሁሌም እኔን በእኔ እምነት እንዲኖራት የሚካኤል መምጣት ወሳኝ ነገር አለው። ያም ደግሞ ሚካኤል የሚመጣበት ምክንያት ሚኪንም ደግሞ በዚህ አጋጣሚ እንዲያገናኘን ሚኪያስን ማለት ነው የዚህ ጉዳይ ዋና ለእህቱ ብሎ እኔን በጣም ችግር ውስጥ የከተተኝ ማለት ነው። እና ከተቻለ መክሊትንም አግኝቼ በቃ ከኔ ችግሯ ምን እንደሆነ ሚኪያስም ደግሞ ከኔ ችግሩ ምን እንደሆነ በቃ ትዳር እኮ በቃ አንዴ ነው የሚገባበት አይደል እንዴ? እኔ ለሁለት ሰው መሆን አልችልም። እኔ ለአንድ ሴት ብቻ ነው መሆኑ። እሷም ደግሞ በቃ ሁሉ ነገሬ መልካሟ ቀኗ ሚስቴ ውብዬ ብቻ ናት። ይሄንን ልነግራችሁ እወዳለሁ። እስከ ዘላለም ድረስ ከውብዬ ውጪ ምንም አይነት እኔ ሚስት የለኝም። በቃ ይሄን ወቁ ሁላችሁም ማለት ነው። እኔ በዙሪያ ያላችሁ ሁላችሁም ይሄን እንድታቁ ፈልጋለሁ። እኔ ለአንድ ሴት ለአንድ ወንድ ብቻ ነው የተፈጠረው። ግን ደግሞ ከዚህ በኋላ እኔ ስራዬን እቀጥላለሁ። ምክንያቱም ብዙ ኃላፊነት አለብኝ። እኔ ተረዳኝ ሙቤ። እኔ በዚህ ሁኔታ አንተንም ማስቸገር አልችልም። እኔ ስራዬን መቀጠል አለብኝ። ስራ መስራት አለብኝ። አንተ ጋርም እያረፍኩ ነው። እኔ ስለ በቃ ነገሮች ሁሉ ተዘጋግተውብኛል አውቃለሁ። ና ይሄ ቦታ አይገባውም እና በቃ ፋሚሊ በቃ እና የእናንተም ሳፖርት ያስፈልገኛል። በቃ እኔ ሰርቼ ቆሜ ማሳየት አለብኝ ውብዬንም ሌሎች ሰዎችንም ማለት ለብዙዎች መትረፍ አለብኝ። ከጎኔ እንደምትሆኑ ደግሞ እርግጠኛ ነኝ። እንጃ ብቻ እኔ ደውልለትና በቃ ስልክ ከውብዬ ጋር ያለውን ነገር እንትን ይበል፣ እውነታው ይውጣ። በቃ ሁላችሁም የኔን ንጹህነት እንድታቁ ብቻ ነው የምፈልገው። ሌላ ምንም አልፈልግም። በቃ ይሄንን እንድታቁ ንጹህ ሰው መሆኔ፣ ሌላው ነገር ለኔ ቀላል ነገር ነው። በቃ ብቻ እንጃ ብቻ እና በቃ እኔ እንደነገርኳችሁ ነው ማለት ሁሉም ነገር በጣም ውስብስብ ነው የሆነብኝ። እኔ እንደውም እንደዚህ ያልጠበቅኩም ነበርና በቃ ይሄ ሁሉ ነገር ይመጣታል አይደል? ይሄ ሁሉ ነገር እየተመሰቃቀለ ያለው በእንደዚህ አይነት ምክንያት እንደሆነ አላውቅምና አሁን ላይ ግን ቢያንስ የችግሩን መንስኤ ያውቀናልና በነገራችን ላይ ችግሩን ካወቃችሁ ደግሞ መፍትሄ በጣም ቀላል ነው። መጀመሪያ እንኳን መፍትሄ ሆናን ማለት ችግሩን ስለማናቅ መፍትሄ እንኳን ምን እንደነበር አናውቅምና። ሄሎ ሚካኤል። አቤት። ሰላም ነው ናይ? እንዴት ዋልክ? ሰላም ነው? እግዚአብሔር ይመስገን። ምንድነው አስጠበቀን እኮ እየመጣሁ ደርሻለሁ። ሙቪም ደውሎልኝ ነግሮኛል። እየመጣሁ ደርሻለሁ። በቃ እኔ ካንተ አንድ ነገር ብቻ ነው የምፈልገው፣ እውነታውን ነው ብዬ እንድትናገር ብቻ። እኔ ሌላ ምንም ካንተ የምፈልገው ነገር የለም። እውነታውን ትናገራለህ። ከዛ በኋላ ያ ሰበበኛ ያ ክፉ ጓደኛን ሚኪያስን ይዘህ ትመጣለህ። ሌላ እኔ ካንተ ምንም አልፈልግም። እየሰማኸኝ ነው? ችግር የለም። ሲጀመር አመጣጤ መኮኔ እሱን ልጁን አንተ እውነቱ መናገር ሳለብህ የመጣሁት እንጂ እኮ አለመምጣት ትችል ነበር። አንተ ስለማስብ ነው ታውቃለህ። እሺ በቃ መምጣት አለብህ ስለ እኔ በቃ አሁን ላይ ያለ ተስፋ አንተ ነህ። በአንተ በኩል ነገሮች የሚጸዱት ምንም ችግር የመጣሁትም እኮ የእናንተ ደር እንደተፈልጌ ነው። ታውቃለህ እኔ መጥፎ ሰው በሆነ እኮ አልመጣም ነበረ። ጥሩ ሰው ነው ይሄን ማወቅ አለብህ። ስለዚህ ኤኒዌይስ መጣሁኝ፣ ደርሻለሁኝ። ለእሷም ቢሆን ያለው ነገር አሳዳታለሁ። ችግር የለውም። እሺ እና በቃ ቶሎ በልና ደርሻለሁ። እሺ ወንድሜ በቃ ቢያንስ እሱ እስኪመጣ ድረስ አሁን
በቃ ውብዬንም ያለውን ነገር ቢያንስ እሱ እስኪመጣ ድረስ እናስረዳት። እኔ ወንድሜ የቻልኩትን ነገር አደርግልሃለሁ። የትኛውንም ነገር የምሬን ነው። አብረን ሆነን ሁሉንም ነገር እናስተካክለዋለን እና አይ ብቻ እኔ እንጃ ስለኔ አሁን በቃ እኔ ናፍቃኛለች ውብዬ። እንዴት እኔ አይኗን እንደማየው አላውቅም። በቃ ንጹህ መሆኔን ግን እሷ አለመረዳቷ በጣም ነው የሚያሳዝነው እና በቃ ስለሽ ወይ ሙቤ ተሻለክ? አሁን ተሽሎኛል። ልጁን እኮ እየጠበቅን ነበር እና ለዛ ነው የቆየነው ብዬ ብቻ ግን አሁንም እውነታውን ሰጥተሽ እንደዚህ ነው አይደል? ሁሉም ነገር እንዲሻላል አላየሽም ያለውን ነገር አሁን እኮ ሰማሁ እኮ። ታዲያ ምን ይሁን? ከአንተ ጋር ምንም አገናኘውም እኮ። ይሄን ነገር ከኔ ጋር ሆነ ራሱ መፍታት የምችለው ነገር ነበር። እኔ እኮ በዚህኛው ጎኑ አይደለም ምን ያንተን ይጣላው አይደል? ምን አደረኩሽ? አይ አሁን ምን መሰለህ አሁን ማድረግ ያለብን በቃ ቢያንስ ይህንን ችግር መፍታት አለብን። ከዛ በኋላ ነው ወደዚህ የምንሄደው። መጀመሪያ ሞቤን መፍታት ያለበት የራሱን ችግር ነው። ገብቷል አይደለ? ጥፋቱን ማወቅ አለበት፣ ማመን አለበት፣ ስህተቱን ማወቅ አለበት። እኔ ጥፋቴን እስካውቅ ድረስ መሞት አለብኝ። ምክንያቱም ለነገ መማር አለብን። ነው አንተ ትምህርት ካልወሰድክ ነገ መልሰህ እኔ እንደዚህ ነው የሚጠፋው እስከሞት ድረስ ነው የምማረው ብዬ ምን አለበት ይቅርታ ብታረጊ። አሁንም እኮ አልተማርክም፣ ሲጀመር አልተማርክም፣ አልተጸጸትክም። ምንም በቃ ምንም እንዳልተሰማው ምንም አይነት ተጸጸተው ብዬ በቃ ተውሽ። በቃ እኔ በቃ የልጁን ነገር መስማት ስለምፈልግ ብቻ ነው እሺ ብዬ እንትን እየጠበቅኳችሁ ነበር። አሁንም እኮ ሰምተሽ ታዲያ ምንም እኮ መፍትሄ ላይኖረው ነገር እኮ ነው አይደል እንዴ? ቢያንስ እንኳን እውነት መሆኑን ካረጋገጥኩኝ አንተ ትምህርት የምትወስድበትን ነገር ማድረግ አይከብደኝም። ገብቶሃል አይደል? በቃ እሷ እያለች ያለችው እኮ ልክ ናት። ናይ አንተ ተረጋጋ። በእርግጥ ወደ ቤት መመለስ ምናምን ልትፈልግ ትችላለህ፣ ግን ከሆነው ግን እንደዛ በቀላሉ ነገር ነገር የለም። እሷ እያለች ያለችው ልክ ነው። ገባ? አንተም እኮ ትክክል ነህ፣ ግን መቸኮል አያስፈልግም። ይህንን ነገር መጀመሪያ ፊክስ እናድርግ። ይህ ሁሉ ነገር እየተደረገ ያለው ለምን እንደሆነ ምክንያቱን ምናምን ሁሉንም ነገር ፊክስ እናድርግና ከዛ ወደዛ እንሄዳለን እያለች ያለ። ሲቀጥል በራሳችሁ ጣጣ ነው እዚህ ውስጥ የገባችሁት። እኔን እያስገባ ደግሞ እንትን አትበለኝ፣ በቃ አታጨናንቀኝ። እውነቴን ነው። እኔ እውነቴን ነው ነገር አትፈልጊኝም። እኔ አልናፍቅሽም ደም በቃ ስለቀሰኝ ሰው ጋር አሁን ናፍቆት ማስብ ይመስላል ነው። ከውስጥሽ አወጣሽኝ። እኔ እንደዛ ነው የሚሰማሽ። የሆነ ነገር በለው ልጁ ጋር ወይ ደውልና ያለው ነገር እኔ ላውራው። እኔ መጨከን እኮ እችላለሁ። ልጁ እየመጣ ነው እና ይሄ ነው እኮ መጨከን ትችላለህ እኮ ነው። መጨከን ትችላለህ። አሁንም ነገርኩህ እኮ እንዴ። እኔ አጨከን ራራልኝ አላልኩም እኮ እየለመንኩ አይደለም። ገብቶሃል አይደል? በቃ እኔ መወሰን ያለብኝ ወስኛለሁ። ሰላም ነበር የምፈልገው፣ አሁን ሰላሜን አግኝቻለሁ። እኔ ሰላም ያሳጣው? አዎ አንተ ነህ እንዴ? ሰላም አሳጣለሁ። ትክክል ያልሆነ ነገር እያደረግክ እየጨቀጨከኝ ያለው አንተ ነህ። ገብቶሃል አይደል? ሌላ ነገር እንትን አለ። አሁን መልሰህ እንደገና እኔ ላይ ሰበብ እየፈጠርክ ነው። ገብቶሃል አይደል? እኔ ምንም አንችልም። ይሄ ትዳርህን እየበጠበጡ ያሉት በቃ እንዲህ ከትዳርህ እንዳትሆን ከልጆች ከሚስት እንዳትሆን እያደረጉ ያሉት ጓደኞች ናቸው አይደል? ቢያንስ ያንን ነገር ፊክስ እናድርግና ወደዚህ እንሄዳለን እኮ ነው። እሷ ፈቃደኛ አይደለችም። ችግር የለውም። እሱን ፈጣሪ ያውቃል። ሰው መጀመሪያ ስህተቱን ሲያረም ነው እሺ ይቅርታ መጠየቅ የሚችለው። ከዚህ በላይ እንዴት ላረም? እሺ ኖ እኔ ምንም ነገር አላየሁብህም። በቃ ምንም እያየሁብህ አይደለም። ሲጀምር እንዴ እኮ ተራ ነገር አይደለም ነው። ትዳርን ረግጠው ወጥተህ ደግሞ ያስለቀስከኝ ሰው እኮ ነው። እንደ ቀላል መተህ ይቅርታ አድርጊልኝ አከሌ እንትን አለ እንደዚህ ያለ ስለተባለ ብቻ ይቅርታ ይደረጋል? ትዳር እኮ በተነ ይርከው ልጅ ነው ረግጠህ ይርከው። እኔ እንደዚህ አይነት ሰው አይደለሁም። ልጅ ታውቂኛለሽ። እኔ አታውቂኝም አንቺ። ማቂ መስለኝ ነበረ ግን አላውቅም። የሰው ልጅ ደግሞ አውቀዋለሁ ተብሎ ጭራሽ አይደለም። እንደዚህ ሆኖ ይቀር በቃ ፈልገው ነው ያደረከው አይደል? እንዴ ለምን ነው የምትጨቀጭቀኝ? ሆነ እሺ
አትበሳጭ። አይደለም ለምንድን ነው እኔን አሁን እንቋጫው ጠላሽኝ ምናምን የምትለው? ምን እንድልፈልገህ ነው እንዴ? ምን አስቦ ነው የመጣው? እኔ እንጃ። እሱ በጣም ነው ወደ ቤቱ መመለስ የፈለገውና እሱ ነገር ነው እያሳሰበው ያለው። ሰው ስለ ቤቱ ማሰብ የሚችለው ስለ ቤቱ ሲጨነቅ ብቻ ነው። ስለ ቤቱ ማይጨነቅ ሰው ደግሞ ቤቱን ረግጦ የሄደ ሰው ደግሞ ለመመለስ ማሰብ የለበትም። ፈልገው ነው እኔ ያባረሬ ነው እኔ ገፍቼ ነው እኮ እኔ ገፍቼ ነው ሴት ተከትለ ነው እኮ ይቆም ምክንያቱም እያቆቅሽው ይሄ ምክንያቱም ባቀም ቢያንስ እኮ ምክንያቱም ከኔ ጋር ሆነ መጨረስ ትችል ነበር። በእናትህ ራሴን እየመመኝ ነው። አጨጭቀኝ በቃ እኔ አልቀመጥም። በቃ ጉዳዩን አስረድቼ ነው በቃ አስረዳኸኝ እኮ። አሁን እኮ ልጁን ጠርተነው አይደል? በቃ ያለውን ነገር ይነግርልሃል። ከዛ በኋላ እንደሆነ ፍላጎት የላትም። ተታይም ባዶ ቤት ከሄድክ በኋላ አሁን መልሰክ ከጠላሽኝ አራቅሽኝ ምናምን አይከብድም? አንተ ትንሽ አይከብድም? ሙቤ ትክክል ነው እንዴ? እናንተ ያላችሁበት ህይወት እንዳለ ሆኖ እናንተ የገባችሁበት ነገር እንዳለ ሆኖ እኔ በዚህ ሰዓት እንኳን እየጨቀጨቃችሁኝ እያስጨነቃችሁኝ፣ ይሄ ደግሞ በጣም ከባድ ነው ለኔ እንዴ። ሲቀጥል ደግሞ ተጸጸት እስቲ መጀመሪያ ከስህተት ተማር። ነገ ድጋሚ ያልደግመውን በልና ነገሮችን ለማስተካከል ሞክር። ጓደኛ ስትይዝም ሰው ስትቀርብም ተጠንቀቅ የምልህ ለዚህ ነው። ዛሬ ላይ እንዳደርስ ነው። የገዛ ጓደኛ ጀርባን እየወጋ ተመልክታለሁ። አሁን ብቻ ዙሮ ከእሱ ጋር መድኃኒዓለም ያገናኘን ብቻ እንጂ ችግር የለውም። አሁን እኮ ምክንያቱንም ሁሉንም ነገር አውቀናል አይደል? ገባ? ችግሩን ዋና ችግሩን ማወቃችን ነው። ከዛ ነው ወደ መፍትሄ። መጀመሪያ እኮ ችግሩን አናውቅም ነበር። ገባ? አንተ መረጋጋት አለብህ። ምናልባት ልትቸኩል ትችላለህ፣ ወደ ቤት መመለስ ልትፈልግ ትችላለህ። ግን ይህንን ነገር ፊክስ ሳናደርግ ጥግ ሳናደርሰው ወደዚህ መምጣት ጥሩ ነው ብዬ አላስብም። እሺ እንዴት ላድርግ? ያለውን አማራጭ የተጠቀምኩ ነው፣ ግን ደግሞ ያ ነገር መፍትሄ እየሆነኝ አይደለም። ስለ በቃ እኔ አሁን በአጠቃላይ ከውብዬም የተረዳሁት በእኔ ተስፋ እንደቆረጠች ነው እና እንደማትፈልገኝ ነው። እኔ በቃ ከዚህ በኋላ ህይወቴን ያለ እሷ ማሰብ እንዳለብኝ ነው እየተረዳሁ። ትችላለህ፣ መብት ነው። እኔም በቃ በራሴ ነው አንተን ከህይወቴ ያስወጥቼ ነገሮችን ማስበው እንጂ አካትቼ አይደለም። ምክንያቱም እኔ ትዳር አለኝ ብዬ አላስብም። ከዚህ በኋላ ይቅርታ አድርግልኝ። ምንም ነገሮች ቢፈቱ ምንም ነገሮች ከማከማ እንደሆኑ ባቅም ግን ደግሞ ያንተ ማንነት ደግሞ እኔን እየጎዳኝ ነው ያለው። ለዛ ህይወትን ለብቻ ማሰብ ትችላለህ። እኔ ግን ማሰብ ከጀመርኩ ቆይቻለሁ። ይሄን ቤት ረግጠህ ከወጣን ጊዜ ጀምሮ ልጁ ጋር ደውልለትና ልጁ ላውራ እና የገዛ ጓደኛን እስቲ በአካል አግኝቼ ደግሞ የእሱን ችግር ሰማለሁ። ምን ፈልጎ እንደዛ እንዳደረገ እኔ ለአንተ አዝኜ ሳይሆን ለትዳሬ አዝኜ ከእሱ ጋር ማውራት ያለብኝን ነገር አወራለሁ። የትም ይሁን የትም ማለት ነው። ሲጀመር ጓደኛውን አግኝታችሁ እንዴት ዝም ብላችሁ እንደተራ ነገር ትለቁታላችሁ? እኔ እጅ ያሞኛል። እንዴት ምን ላድርግ? ሰው ይጠፋል እንዴ? ያዙልኝ ማለት እንዴት ያቅታችኋል? ሲጀመር ደግሞ እሱ አይደለም አይደል ልጁ ጓደኛው እሱ አይደለም። ግን የገዛ ጓደኛው እናንተ ጋር ከመጣ እኮ እሱን ይዛችሁ ያኛው እንዲመጣ ማድረግ ትችላላችሁ። ያኛው ራሱን ደብቆ ጓደኛ የሚልክበት ምክንያት ምንድን ነው? እንደ ተራ ነገር አናግራችሁ ዝም ብላችሁ እንዴት ትለቁታላችሁ? የሰው ህይወት እየበጠበጡ ያሉ ሰዎችን እንዴት ዝም ብላችሁ ትለቃላችሁ ማለት ነው? አሁን አንገቱን ይዤ ነው የትኛውንም ነገር የምጠይቀው። የምሬን ነው የምልህ። እኔ እንደዚህ ትናንትና ማለት ትችሉ ነበር። ትናንትና በመናቅሜው ብዬ ዛሬ ግን ቢያንስ ትንሽ ይኸውልሽ፣ ልክ እንዴት አይደለም ባለ ጉዳዩ እንኳን ዝም ብሎ የለቀቀው ሰው እኮ ነው። አይ እኔ አሁን የምሬን ነው በፊታችሁ ይኸውልሽ፣ እንደገለው ነው ፍላጎትሽ ወሰደኝ ማለት ትችል የለ እንዴ? እኔ ጓደኛው ነው እሱም ታያቅም አይደል? ምንም ማዘን አይጠበቅብህም። አይ እኔ አሁን ምን እየሰሩ እንደሆነ አይታልሙ በይ። በእናቴ ማንም ሰው እንዲፎክርብኝም አልፈልግም። ሲቀጥል ደግሞ እንደዚህ ሰባብሮ ያስቀመጡኝ እነሱ ናቸው። አሁን ይመጣል። እኔ በፊታችሁ ነው የምጠይቀው አንገቱን ይዤ። የምሬን ነው የምላችሁ። ማለት የገባበት ጉድጓድ እንዲጠቁመኝና እንዲያመጣ ነው ማደርገው። የምሬን ነው የምልሽ። እሱ ችግር የለውም ማለት በማደርገው ይሄንን የማደርገው ለአንተ አዝኜ አይደለም። ይሄን ወቅ እሺ፣ ትዳሬን በመድፈሩ ብቻ ነው ይሄን የማደርገው።
ያንተ ኃላፊነት መወጣት በጣም ከብዶሃል። ቢያንስ ልጁን አግኝተህ ከዚህ በላይ እኔ ምን ላድርግ? ለዚህ ትዳር ከዚህ በላይ ምን አይነት መስዋዕትነት ልክፈል? አይደለም ምንድነው? ምን ያረከው ነገር አለ? ምንም አላረከውም እኮ እንዴ። አንተ ማጅራቱን አንቀህ የሆነ ነገር ማድረግ እንዴት ይከብድሃል? ምንም ማለት ነው? ምን ሆነሽ ነው ማለት ምንድን ነው? ስጦታ ነው። የምን ስጦታ ነው ይሄ? አይደለም የምን ስጦታ ነው ይሄ? ስጦታ ነው ይዘውጣ። ሲጀመር አንተ ምን እያደረክ ነው ያለው? ምን ሆነሽ ነው? ምን ማለት ነው? ምን ሆነሽ ነው ማለት? እኔ እውነታውን መናገር ይስተታው። እውነታ ስለመናገር አይደለም። ጓደኛ ይሄንን እያደረገ እንዴት ነው ዝም ብለን የምታየው? አንተ እኮ ትዳርሽ እንዳይፈርስ ስለፈለኩ ነው የመጣሁት ወደዚህ። ትዳሬ እንዳይፈርስ ከፈረሰ በኋላ አንተም ሆንክ ጓደኛ ምን አይነት ጭንቅላት ነው ያላችሁ? ምን ሆነሽ ነው ብዬ ምን ሆነሽ ነው ምናምን አትበላት። እዚህ ጋር እውነት መናገር ነው እውነት መናገር። እሺ ዝም ብልስ ዝም ብትል ማለታችን ነበር ትችላለህ። አሁን ግን ልጁን ያለበት ጉድጓድ እንድትጠቁመን እንፈልጋለን። ሲጀመር አንተ ብለኝ አይደለም ነገር ወጣው ራሴ ወንድሜ ስለሚያሳዝነኝ እኮ አሁን ነው እንድትነግረን ነው የምንፈልገው። ገባ? እስከ ዛሬ ድረስ ነበርክ። ነገረኝ እስቲ። መምጣት ያስፈልጊው መናገር ኃጢአት ነው? አዎ ኃጢአት ነው። ለምን? ምክንያቱም ወንድ ከሆንክና ትዳርሽ እንዲፈርስ ፈልጋለሽ ማለት ነው። ጓደኛ የሚያሳዝን ነው። ለዛሬ ላይ መጣሁት መጀመሪያ ትዳርም ጓደኛ የሚያሳዝን ቢሆን ኖሮ ማለት ነው እዚህ መተክ ለማውራት ሳይሆን ከጓደኛ ጋር እኩል መጋፈጥ ነበረበት እኮ። አግኝቼው እኮ እፈልጋለሁ ብዬ እኮ ነው ያለበት ድረስ ልጅ ነገር ሲጀመር ለምን ነው ለዚህ ተኛው? አንቺ እናንተ ጋር አልፈልግም ልጁን ማለት ነው ፈረሰ በኋላ ነው እንዳይፈርስ ልጁን ስሚ ልጁን ማንቁርቱን ያለበት ቦታ ነው ሁሉ አውቃለሁ። የመጣሁትም ላስረዳችሁ የእናንተ እሱ ሰደኝ ታቆነ ወሰደኝ እኮ ወስዳለሁ እኮ ወሰደኝ በሰደኝ እኮ አንተ እንደዛ ትልም ነበር። አሁን ዛሬ እኔ ፊት ነው ወሰደኝ የምትለው? ሲጀመር እኔ አንጠልጥዬ አመጣልሃለሁ ያለበት አመጣልሃለሁ እያልኩ አይደለም። አዎ አመጣው አንጠልጥላ አንተ እንደዚህ ቀላል ነው። ጎበዝ ከሆንክ መጀመሪያ ይሄን ነገር ልክ እንዳየህ እኮ አንጠልጥላ ማምጣት ትችል ነበር። መጀመሪያ ለሱ መንገር አለብኛ ሳልነግረው ራሱ እንዲያዘጋጅ ቢጎዳውስ ቢጎዳው ሚስጥሩን ማወቅ አለበት። እናንተ ልጁ እየተበቀለችው እሱን እውነታውን ምናምን አይደለም ልጁ ማለት ነው። ታውቀዋለህ አይደለ? አዋደግህ ነው አይደለ? ያለበትን ታሳየኛለህ። እኔ ማንም ሰው በእናቴ እንዲመጣ አልፈልግም። እሺ ይገባሃል? ይሄንንም ነገር ደውለህ ትነግረዋለህ። ዛሬ ትወስደናለህ። አመጣዋለሁ ሲጀመር እንዴ የመጣው እውነቱን ይኸውልሽ ውብዬ አሁን ማለት ነው አዳምጪኝ። ምንም አይነት ነገር እንዲነግረኝ መልእክተኛ ማለት ነው። ማምነው ነገር አትንካኝ። እሺ አልነካሽ ሚካኤል ንገራት። አንተ ምንም የምሰማው ነገር የለም። በቃ ጓደኛችሁን ፊት ለፊት ማግኘትና እሱ ማውራት ነው የምፈልገው። ገባ ካለ አዳምጪኝ። መጀመሪያ ምን ይታወቃል? እውነታውን ማወቅ አለብሽ። እሺ እውነታውን ንገራት። እኔ ሲጀመር ማንን ማለት ነው ለበቀል ነው በቃ እየተበቀለው ነው ያለ ተረጁ በቃ እሺ አሁን እኛ ስለበቀል ምናምን አይደለም። እሷ እኮ እያለች ያለችው ልጁን አገናኘኝ ነው እያለች ያለችው አይደለ እኮ የመቻቻ ተደለና በቃ ሌላ ነገር እሺ አንተስ የማትኖርበት ምክንያት ምን ሊኖር ይችላል? አንተስ ብትኖርበት በፍጹም እኔ ካለሁበት ልጁ ያሳፍረኝ። አመጣዋለሁ። አንተ አዎ ልጁን ማምጣት ትችላለህ? አዎ አመጣለሁ። እሺ አምጣ። ዛሬ ነገ አትበል። አሁኑኑ አምጣ። እውነተኝነትን የማውቀው ልጁን ስታመጣ ነው። ሀቅህን ማውቀው አንተ እሱን ስታመጣ አልያ ግን እኔ አንተንም አላምንህም። አዳምጠኝ። አንተም የፍቅር አንድ ሰው ልትሆን ትችላለህ። እሱን ካላመጣ ላምንህ አልችልም። ለአንተ አስቤ ነው እንጂ አልመጣ ትችላለህ። እነዚህ ሰዎች ያሳዝኗችሁ። እነዚህ ሰዎች ያሳዝኗችሁ። እንደዛ በልተህ ብለህ ተልከህስ ቢሆን ኖሮ በታሪክ በእናትህ እውነቱን ስታይ ይቀጣጠኛለሽ። እውነቱን ማወቅ አለብሽ። በዚህ ምክንያት ትዳራችሁ እንዲፈርስ ማልፈልግ ወደ እናንተ ቤት ልናገር ወጣሁኝ። ዝም ማለት መብቴ ነው። ሲጀመር በቃ መብት ነው። ዝም እንዳልክ በዛው የምንም መብት የለም። ከዚህ ቤት አትወጣ። አይገርምም? ጠላትን ማወቅ ለአንተ አይጠቅምህም? እስኪ ንገረኝ። እኔ ማወቅ አይደለም ትዳሬ እንዲያተርፍ ነው የምፈልገው። ዛት ምን እናንተ እንዳይፈርስ ፈልገው ለዚህ መጣሁት። ለምንድን ነው? እሺ እውነታውን ንገራታ። ምንድነው ቆመ? እውነታውን ንገራታ። አይደለም እውነታውን አመጣዋለሁ። በቃ ልጁ ይኸውልሽ ሚኪ የሚባልሽ ይኸውልህ እየተበቀለ ያለ ነገር ትሰማኛለህ? እሱን ብቻ ነው የምፈልገው። ገባ ካለ በቃ አመጣልሻለሁ። አመጣልሻለሁ። ምክንያቱም እሱን ብቻ ተባበረኝ እንጂ ስለማከብራችሁ ሚስጥር ልናገር መጣሁ። አዳምጪኝ ውብዬ ስሚ፣ ስለማከብራችሁ ሚስጥር ልናገር መጣሁ። በቃ ስለከበርከን እናመሰግናለን። በቃ እንደዛ ማለት ያለብሽ ልጁን አመጣልሻለሁ። አንተ ጓደኛችሁ አይደል? እነዚህ ሰዎች ያሳዝኗችሁ። ሙቪ
እንዴ ምን አይነት ጓደኛ ቢኖርህ ነው? ይኸውልህ እኔ ሲጀመር አሁን ላይ ለህይወት ያሰጋኛል። ትናንት ያን ቪዲዮ ካየ በኋላ እኔ እያሳደደኛል። ግን ያለበት ቦታ ስለማቅ እናንተንም ወስጄ አንተንም ወስጄ ያለበት ድረስ አዝዛዋለሁ። አገኘናችኋለሁ። በቃ አገናኛችኋለሁ እኮ እኛ ሲጀመር እሱን ነው የምንፈልገው። ገባ? እዚህ ጋር ብዙ ነገር እያጣን ነው አይደለ? እንዴት ይሄንን ነገር አንተ አይደለም ምን አይነት ጭንቅላት ቢኖራችሁ ነው? ምን አይነት አስተሳሰብ ቢኖራችሁ የሰው ድራፍ በጠብጦት የሰው መስደበ እኔ እኮ አልበጠበጥኩም። ልጅ የሚባለው እኮ ነው የተበጠበጠ ያለ ምንድን ነው? ማን ስለሆናችሁ ነው? አልገባኝም። እንዴ እሱ ማለት እኮ አንተ ማለት ነው አይደል? ጓደኛህ እስከሆነ ድረስ እኮ አንተም ጓደኛህ ነው። ግብረ አበር ነው እያልከኝ ነው? ብትሆንስ ሚስጥር መናገሬ ነው። ግብረ አበር ነው የምትይኝ? እሱን እስካላጋለጥክ ድረስ አንተም ተባባሪ ነህ። ጓዝ ይዛለሁ አገናኛለሁ እኮ ለምን ያለበት ቦታ ድረስ ወስዳለሁ እኮ ለምን ለምንድን ነው አንተ የማትረዱኝ? ምንድን ነው አንቺ አሁን ብዙ ማውራት አይጠበቅብህም። እሱ የምታገናኘን ከሆነ ያለበት ቦታ ወይ ወሰደን ወይ እሱን ይዘንልና በቃ ከዛ ውጪ እኔ ያለበት አንተ ያመጣልሻለሁ ቤት ድረስ በቃ ይዘን መጣት ትችላለህ። ገብቶሃል አይደል? እኔ ያክል ለእናንተ አዝኜ መምጣት እንደዚህ እኔ ጋር እንደዚህ ተሰውብኛላችሁ። ስለዚህ ጣና ልጁን ስታመጣ ብቻ ነው እዚህ ጋር መተህ እሷንም መጠየቅ የምትችለው እሱንም ሰላም የምናወርደው። ገባ? ስለዚህ አሁን ሂድ። ካስመሳይ ሰው እኔ ምንም አይነት ስጦታ አልፈልግም። ለማንኛውም በቃ አመጣላችኋለሁ ልጁን። ቴንክ ዩ። ይሄን ለማንኛውም ይሄን ስጦታ ይዘልኝ ሂድ። አልፈልግም። ይዘልኝ ሂድ። ይዘልኝ ወርውረለት ታውቃለህ። እዛ አሁን ሰምተሽኝ ቢያንስ የትኛውም እውነት እኔ የሰማሁት ነገር የለም። ሰው ይገብቷል አይደለ? በቃ አሁንም ትዳራችን አትፈልጊም ማለት ነው። መጀመሪያ ይሄንን ነገር ፊክስ እናድርግ። ወይም ትረፍ እኔ አሁን ተውኝ እሺ። ልጁ ሲገኝ ብቻ ፊት ለፊት ማውራት የምፈልገው ነገር አለ፣ አወራለሁ። ከዛ ውጪ ከኔ ጋር የሚያገናኝ ነገር የለም። ገብቶሃል? እሱ ስህተት ሰርቶ ቢሆን እንኳን ማለት ነው አንተ የሰራው ስህተት ለኔ በጣም ከባድ ነው። በጣም ነው የጎዳኝ ነው። ለዛ ጊዜ እፈልጋለሁ። አጨቅጭቀኝ 10 ጊዜ እየመጣክ አንተ ጠብቀው፣ ራሱ እንዳይጎዳ፣ ራሱ ልጆቹም አግኝተውት እንዳይጎዱ ጠብቀው። በቃ ከዛ ውጪ ሌላ ነገር ምንም ነገር የለም። እሺ በቃ ብዬ አንቺም ረፊ